ፊልሙ የሚጀምረው ጆን ዊክ የሚነዳው መኪና ግድግዳ ላይ ሲጋጭ ነው። ደም የፈሰሰውና የተጎዳው ጆን ከመኪናው ውስጥ ሲወርድ ይንገዳገዳል። ሆዱ ላይ ያለውን ቁስልም ይጫናል። ስልኩን አውጥቶም ባለቤቱ ኤለን በባህር ዳርቻ ላይ ያለችበትን ቪዲዮ ይመለከታል። ከዛም ጆን ተጋድሞ አይኖቹን ይጨፍናል። ወደ መጀመሪያው ትዕይንት ስንመለስ ከብዙ ቀናት በፊት በደመናማ ቀን ጆን ከእንቅልፉ ይነሳል። ከሄለን ጋር የነበራቸውን ትዝታዎች፣ ራት ሲበሉ፣ ሲሳሳሙ እና እቅፉ ውስጥ ስትወድቅም ያስታውሳል። ቀጥሎ ጆን በሆስፒታል አልጋ ላይ ከሄለን ጋር ይታያል። ግንባሯንም ይስማታልና ሐኪሙን ይመለከታል። ሐኪሙም ቦርዱን ይዞ ይወጣል። በሚቀጥለው ትዕይንት ጆን አንገት ላይ የሚደረግ ጌጣጌጥ በእጁ ይዞ መኪናውን ሲያስወጣ እናያለን። ባለቤቱ በጠና ሕመም ምክንያትም ሕይወቷ ያልፋል። የቀብር ሥነ ሥርዓት ቀንም ይደርሳል። ሁሉም ሰው ጆንን ከቀብሯ ስፍራ ላይ ትተውትም ይሄዳሉ። ግን አንድ ሰው ከሩቅ ሆኖ ይመለከተዋል። ከሥነ ሥርዓቱ በኋላም የጆን የድሮ ጓደኛ ማርከስ ወደ እሱ ቀርቦ ለረዥም ጊዜ እንዳልተያዩ ይነግረዋል እና እንዴት እንደሆነ ይጠይቀዋል። ሁለቱም ይነጋገራሉ እና ማርከስ የድሮ ጓደኛውን ለመጠየቅ እንደመጣ ይናገራል። ከዚያም ይሰናበተውና ይሄዳል። ከሥነ ሥርዓቱ በኋላ ጆን ቤት ውስጥ ይታያል። ማጽዳትም ሲጀምር ደሞሉ ይጮኻል። በሩንም ሲከፍት አንዲት መልእክት አምጪ ሴት ቆማ ያገኛታል። እሷም ጆንን ወረቀት እንዲፈርምላት ትጠይቀዋለችና አንድ ዕቃ ትሰጠዋለች። ጥቅሉም አንድ ትንሽ ቢግል ቡችላ ነበር። ሄለንም ለጆን ደብዳቤ ትታ ነበር። በደብዳቤው ላይ ሞቷን እንደተቀበለችና ጆን ሌላ ሰው እንዲወድ እንደምትፈልግም ትነግረዋለች። በቡችላው እንዲጀምርም ትመክረዋለች። ደብዳቤውንም ሲያነብ ጆን ማልቀስ ይጀምራል። ቡችላውን ከቤቱ አውጥቶ በአንገቱ ላይ ያለውን በአበባ ያጌጠ ማሰሪያም ይመለከታል። ይህም የሌለው ሻዋ ዴዚ የሚል ስም እንደሰጠቻት ያስተውላል። ለውሻውም 2 ጨርቆችን ያመጣለታል። ነገር ግን ውሻው ከአልጋ ላይ መውረድ አልፈለገምና ጆን አንስቶ ከአልጋ ታች ያደርገዋል። በሚቀጥለው ቀን ውሻው አልጋው ላይ ወጥቶ ጆንን ይቀሰቅሰዋል። ከዚያም በቤቱ በሙሉ ይከተለዋል። ጆንም ለራሱና ለውሻው ኮርንፍሌክስ ያቀርብና ውሻውን ትክክለኛ ምግብ ልንገዛ ነው ይላታል። ከቡችላው ጋርም ይተሳሰራልና ቀኑን ሙሉ በጥንታዊ 1969 ፎርድ መስታንግ ማክ 1 መኪናቸው ይጓዛሉ። ነዳጅ ለመቅዳትም ሲል ከ3 የሩሲያ ማፊያዎች ጋር ይቆማል። ከነዚህም መካከል የወንጀል አለቃ ቪጎ ታራሶቭ ልጅ የሆነው ዮሴፍ ታራሶቭ ይገኝበታል። ዮሴፍም ወደ ጆን መኪና ቀርቦ መኪናውን ያደንቃል። ከዚያም ዋጋውን ይጠይቃል። ጆንም የሚሸጥ አይደለም ይለዋል። ዮሴፍም በሩሲያኛ ሁሉም ነገር ዋጋ አለው ቢች በማለት ጆንን ይሰድባል። ጆንም በሩሲያኛ ይሄ ቢች ግን አይሸጥም በማለት ይናገረዋል። ዮሴፍ በወቅቱ ዴዚን እየዳበሰ ነበር። ነገር ግን ይህንን ሲሰማ ተናዶ ሊያጠቃው ሲል አንድ ጓደኛው ወደ ኋላ ጎተተውና ጆንን መልካም ቀን ይሁንልህ አለው። በኋላም ጆን መኪናውን ወደ ቶይ ግንባታ ቦታ ወስዶ ቁጣውን ለማውጣት በፍጥነት መንዳት ጀመረ። ሊጋጭ ጥቂት የጭነት መኪናዎች ጋር ሲደርስ መኪናውን በጊዜው አቆመ። ጆን ለመተኛት ሲዘጋጅ ዴዚ መሽናት ስላለባት ጆን ወደ ታች ወሰዳት። ሲደርሱም 2 ጭንብል የለበሱ ሰዎች በጆን ፊት ለፊት ሲቆሙ፣ ሦስተኛው ደግሞ ዱላ ይዞ ጭንቅላቱ ላይ መተው። ዴዚም እያቃሰተች እያለ ሰዎቹ ጆንን መምታት ጀመሩ። አንደኛው ሰውም ውሻውን አጥቅቶ አንገቷን ሰበራት። ከዛም አንደኛውን ሰው ቁልፎችን እንዲፈልግ ነገረው። ሌላኛውም ቁልፎችን እንዳገኛቸው መለሰ። ቁልፎችን ከወሰደ በኋላ ሰውየው ጭንብሉን ያወልቅና ዮሴፍ መሆኑን ያሳያል። ጆንም ሰድቦ መልካም እንቅልፍተኛ ብሎ መጥቶ ጥለውት ይሄዳሉ። በኋላ ጆን ሲነቃ ወደ ሞተችው የቤት እንስሳው ቀርቦ ጭንቅላቷን እየዳበሰ ከጎኗ ይተኛል። ከዛም ውሻውን ይቀብራልና በቤቱ ውስጥ ያለውን ውጥንቅጥ ማጽዳት ይጀምራል። የባለቤቱ ትዝታዎችና ባለፈው ምሽት የደረሰው ጥቃት በጭንቅላቱ ውስጥም ይሽከረከራሉ። ዮሴፍ የጆንን መስታንግ መኪና ወደ አውሬሊዮ ሱቅም ይወስዳል። ዮሴፍም ለአውሬሊዮ ንጹሕ ወረቀቶችና ለመኪናው አዲስ የሰሌዳ ቁጥር እንደሚያስፈልገው ይነግረዋል። ነገር ግን አውሬሊዮ ወዲያውኑ መኪናውን አውቆ ዮሴፍ ከየት እንዳገኘው ጠየቀው። ዮሴፍም መኪናውን ከማን እንደወሰደና የዚያን ሰው ውሻ እንዴት እንደገደለበት በኩራትም መለሰ። ከዛም አውሬሊዮ ከሱቁ እንዲወጣ ይነግረዋል። ነገር ግን ዮሴፍ እኛ እኮ ባለቤቶቹ ነን ሲል ይመልሳል። አውሬሊዮ ለእሱ እንደማይሠራ ነገር ግን ከአባቱ ጋር እንደሚሠራ መልሶ ዮሴፍን ፊት ይመታዋል። አንደኛው የዮሴፍ ሰው ሽጉጥን አውጥቶ በአውሬሊዮ ላይ ያነጣጥራል፣ ግን ሌላኛው ከመተኮስ ያቆመዋል። ዮሴፍም ተነስቶ አውሬሊዮን ይሰድባልና ንግዱን ወደ ሌላ ቦታ እንደሚወስድ ይነግረዋል። በኋላ ጆን ወደ ሱቁ መጥቶ ስለ መኪናው ይጠይቃል። አውሬሊዮም መኪናው እዚህ እንደነበረና ዮሴፍ የቪጎ ልጅ እንደሆነም ይነግረዋል። ቪጎ በዚያው ምሽት ለአውሬሊዮ ይደውላልና ዮሴፍን ለምን እንደመታው ይጠይቀዋል።
አውሬሊዮም ልጁ የጆን ዊክን መኪና ስለወሰደ እና ውሻውን ስለገደለ ነው በማለት ይመልሳል። በምላሹ ቪጎ አረ ብቻ ይላል። ቪጎም እንደተጨነቀ ይታያልና ወደ ፔንታውሱ ይወርዳል። ከሰዎቹ አንዱ እንኳን ደስ አለ ሲለው፣ ቪጎ ግን ከልጁ ጋር መገናኘት እንደሚፈልግ ይነግረዋል። ይህ በእንዲህ እንዳለ ጆን በመዶሻ ወደ ምድር ቤቱ ገብቶ ወለሉን መስበር ይጀምራል። የጦር መሳሪያዎችና የወርቅ ሳንቲሞችንም መደበቂያ እንዳለው ይታያል። ችግሩን ለመፍታትም ቪጎ ከዮሴፍ ጋር በቤቱ ይገናኛል። መጀመሪያ ለዮሴፍ መጠጥ ይሰጠዋልና ከዚያም ጥሩ ጃኬት ለብሰሃል ይለዋል። ከዚያም ልጁን ሆዱ ላይ 2 ጊዜ ይመታዋልና ማንን እንደጎዳ ያስታውሰዋል። የቪጎ አገልጋይም መውጣት ይችል እንደሆነ ይጠይቃል። ነገር ግን ቪጎ እንዲቆይ ያዝዘዋል። ከዛም ቪጎ ጆን ዊክ ከሄለን ጋር እስከሚገናኝና ጡረታ እስከሚወጣ ድረስ ከእሱ ጋር ግንኙነት እንደነበረውም ለዮሴፍ ይነግረዋል። ጆንም ባባ ያጋ ተብሎ የሚታወቅ ቡጊማን ወይም ይልቁንስ ቡጊማንን ለመግደል የሚላከው ሰው በመባል ስም እንደነበረው ይናገራል። ቪጎም ለልጁ አንድ ጊዜ ጆን ዊክ በቡና ቤት ውስጥ 3 ሰዎችን በእርሳስ ሲገድል እንዳየም ይነግረዋል እና ጆን ዊክ ምን ያህል አደገኛ እንደሆነ ያስታውሰዋል። ጆን ጡረታ ወጥቶ ሄለንን ማግባት ሲፈልግ ቪጎ የማይቻል ሥራ እንደሰጠውና ይህም በአጭር ጊዜ ውስጥ ብዙ ከፍተኛ ደረጃ ያላቸው ግድያዎችን ያካተተ እንደነበረም ይናገራል። ቪጎን በሚያስገርም ሁኔታም ጆን ተሳክቶለታል እና የእሱ ጥረቶች የታራሶቭን ሲንዲኬት ለመመስረት ቁልፍ እንደነበረም ይነግረዋል። ከዛም ዮሴፍ ለአባቱ ሁኔታውን መቋቋም እንደሚችልና ሥራውን እንደሚያጠናቅቅ ይመልሳል። ነገር ግን አባቱ ጆን እንደሚመጣለትና ምንም ማድረግ እንደማይችል ይነግረዋል። ዮሴፍን ስለሚመጣው ውድቀቱ ካስጠነቀቀ በኋላም ቪጎ ሁኔታውን ለማስተካከል የጆን ቁጥር ላይ ይደውላል፣ ግን ጆን ስልኩን ይዘጋበታል። በዚያው ምሽት ቪጎ 12 ገዳዮችን ወደ ጆን ቤት እንዲገድሉት ይልካል። ጆንም ሁሉንም በቀላሉ ያስወግዳቸዋልና ከመጨረሻዎቹ ጥቂቶቹ ጋር ከተዋጋ በኋላ የመጨረሻውን ሰው ልቡ ላይ ይወጋዋል። አንድ የፖሊስ መኮንንም ወደ በሩ መጥቶ ያንኳኳል። ጆንም በስሙ ጠርቶ የድምፅ ቅሬታ እንደነበረም ይጠይቃልና ለዚህም መኮንኑ አዎ ብሎ ይመልሳል። ከጆን ጀርባ የሚታየውን አካልም በመጥቀስ ጆን ወደ ጨዋታው ተመልሶ እንደሆነ ይጠይቃል። ጆንም አንዳንድ ነገሮችን እያስተካከልኩ ነው ይላል። መኮንኑ ይሰናበተውና ይሄዳል። አካባቢውን ለማጽዳትና የሞቱትን ለማስወገድ ጆን ከዚህ በፊት አብሮ የሠራውን የሕገወጥ ዓለም ማጽጃ ቡድን ይጠራል። ይህም የመጨረሻ ጊዜያቸው እንደማይሆን የሚያውቁ ይመስላሉ። ቪጎም የጆንን ጓደኛ ማርከስን ቀርቦ ጆን ዊክን ለመግደል $2 ሚሊዮን ኮንትራት ያቀርብለታል። ረዳቱ ናቪ ደግሞ ሌሎች ሰዎችን ለመቅጠር ጥያቄ እንዲያወጣ ይነግረዋል። ማርከስም በደስታ ይቀበላል። ጆን ወደ ኒውዮርክ ኮንቲኔንታል ሆቴል ይገባል። ይህም ለወንጀለኞች ብቻ የሚያገለግልና በግቢው ውስጥ ግድያን የማይፈቅድ ቦታ ነው። ንግዱን እስኪያጠናቅቅ ድረስም እዚያው እንደሚቆይም ያሳውቃል። ፐርኪንስንም ያውቃታል። ከዛም ዊንስተን የኮንቲኔንታል ሥራ አስኪያጅና ባለቤት የጆን ሌላ የድሮ ጓደኛም ነው። ጆንም ዊንስተን ሲጠይቀው ዮሴፍ ሬድ ሰርከል በሚባል የምሽት ክለብ ውስጥ እንዳለ ነገረው። ጆንም ዮሴፍና ጓደኞቹ እየተዝናናኑበት ወዳለው ክለብም ይገባል። እዚያም የድሮ ወዳጁን አግኝቶ ቀኑን እረፍት ውሰድ ይለዋል። ሰውየውም ያመሰግነዋል። ዮሴፍ በቅንጦት የሩሲያ መታጠቢያ ቤት ውስጥ በሻምፓኝና በሴቶች እየተዝናና ያለ ጆን ሰዎቹን ገድሎ በክለቡ ስር ባለው ወለል በኩል ይመጣል። ጆንን ሲያዩ እሱ መተኮስ ይጀምራልና ዮሴፍ ግን ይሸሻል። ጆንም በመንገዱ ላይ ያሉትን ሁሉንም ገዳዮች ይገድላል። ነገር ግን ዮሴፍ በጓደኛው መኪና ያመልጣል። በቪጎ ሰዎች በአንደኛው በጠርሙስ ሆዱ ላይ ከተወጋ በኋላ የጎኑን ቁስል ለመስፋት ወደ ኮንቲኔንታል ይመለሳል። ሐኪሙ ጆንን ከመጠን በላይ ከተንቀሳቀስክ ስፌቶች ይበጣጠሳሉ በማለትም ያስጠነቅቀዋል። ጆንም ቀደም ሲል የገዛው ቡርበን የህመም ማስታገሻውን ክፍል እንደሚሸፍንም ይናገራል። ማርከስ ማታ ላይ በተቃራኒው ሕንፃ ጣሪያ ላይ ወጥቶ ተኝቶ ባለው ጆን ላይ ያተኩራል። በመስታወት በኩል አንድ ሰው ሲመጣም ያስተውላል። ለጆን ማስጠንቀቂያም ይተኩሳል። ፐርኪንስም በጆን ላይ መተኮስ ትጀምራለች፣ ግን እሱን ልታገኘው አልቻለችም። ሆኖም የሆቴሉን ሕጎች ከጣሰችና ጆንን ለቪጎ ከገደለችው $4 ሚሊዮን እንደሚሰጣትም ትነግረዋለች። ፐርኪንስን አንገቷን አጥብቆ እስከሚይዛት ድረስም ይታገላሉ እና መረጃ ከሰጠች ምሕረት እንደሚያደርግላት ይነግራታል። ፐርኪንስ ቪጎ አብዛኛውን ንብረቱን በቤተ ክርስቲያን ምድር ቤት ውስጥ እንደሚያከማችም ለጆን ትነግረዋለች። ጆንም ፐርኪንስን አስተኝቶ ለሃሪ ከድርጅታቸው የወርቅ ሳንቲሞች አንዱን በመስጠት ይተዋታል። ፐርኪንስም በሃሪ ወንበር ላይ ታስራለች። እሱም ማውራጣቷን እንደሰበረችና ልታመልጥ እንደሆነም አላወቀም ነበር። እሷም ከወንበሯ አምልጣ የሃሪን ፊት በትራስ በመሸፈን ተኮሰችበት። ጆንም የቪጎን የተደበቀ የገንዘብና የንግድ ሰነዶች ማከማቻ በቤተ ክርስቲያን ውስጥ ይጎበኛል።
በቤተ ክርስቲያን ውስጥ ያሉትን ሌሎች ጠባቂዎች ጋር ከተታኮስ በኋላም ጆን ቄሱን ወደ ውስጥ እንዲመራው ያስገደዋል። ከዛም ውስጥ ያሉትን ሴቶች አባሮ ሙሉን ሕንፃ በእሳት ያቃጥለዋል። ቪጎ ስለ እሳቱ ሰምቶ ሲመጣ ጆን ጥይት እየተኮሰ ይመጣል። አብዛኞቹን የቪጎ ሰዎችን ቢገድልም አንድ ኤስዩቪ ከሌላው ጋር ሲጋጭና ጆንን መሬት ላይ ሲወረውር ራሱን ስቶ ይወድቃል። ቪጎም ይዞት ለምን በመኪናና በውሻ ምክንያት ይህን ያህል ርቀት እንደሄደም ይጠይቀዋል። ዮሴፍ ቡችላውን ከጆን እንደወሰደ ይህም ከሞተች ባለቤቱ የተሰጠ ስጦታ እንደነበረም ይናገራል። ቪጎንም ዮሴፍን እንዲያስረክበው ወይም ከእሱ ጋር እንዲሞት አማራጭ እንዳለው ያስጠነቅቀዋል። ቪጎ ግን ለሰዎቹ አሳልፎ ይሰጠዋል። እነሱም በቆሻሻ ከረጢት አንቀው ሊገድሉት ይሞክራሉ። ግን ማርከስ ከጎን ካለው ሕንፃ እየተመለከተ ስለነበር አንደኛውን ገዳይ ጭንቅላቱ ላይ ተኩሶ ገደለው። ይህም ጆን ሌላውን እንዲያስወግድ ጊዜ ሰጠው። ከዛም ጆን ብቻ ሲቀር ሪቮልቨሩን አውጥቶ በቪጎ ማምለጫ መኪና ላይ ተኮሰ። ቪጎም ዮሴፍ በብሩክሊን በሚገኝ አስተማማኝ ቤት ውስጥ ተደብቆ እንዳለ ለጆን እንዲነግረው ተገደደ። ምንም እንኳን አስተማማኙ ቤት በታጠቁ ሰዎች ቢጠበቅም ጆን ሁሉንም ገድሎ ወደ ውስጥ ገባ። ሁሉንም ማምለጫ መኪናዎችንም በቦምብ አፈነዳ። ከዚያም ዮሴፍን አግኝቶ ሆዱ ላይ በጥይት ከመታው በኋላ ጭንቅላቱ ላይ ተኩሶ ገደለው። ፐርኪንስ ጆንና ማርከስ ግንኙነት እንደነበራቸው ማውቃ ለቪጎ ነገረችው። ስለዚህ ቪጎ ዮሴፍን በመግደሉና ጆንን ለመግደል ባለመቻላቸው ምክንያት ሰዎቹን ወደ ማርከስ ቤት ላከ። እዚያም ቪጎና ፐርኪንስ እየደበደቡት ነበር እና መጨረሻ ላይ ሊዋጋ ሲሞክር ገደሉት። ቪጎም ቤቱን ለቆ ሊወጣ ሲል ለጆን ይደውላልና ጓደኛውን እንደገደለም ይነግረዋል። ከዚያም ቪጎ ከከተማ ሊያስወጣው ወደሚችል ሄሊኮፕተር ይሄዳል። እቅዱም ጆን ወደ ማርከስ ቤት እንደሚመጣ እና ፐርኪንስም እንድትገለው ነበር። ፐርኪንስም ጆን ማርከስ ቤት እስኪመጣ ስትጠብቅ ከዊንስተን የኮንቲኔንታል ሆቴል ባለቤት ጋር ለመገናኘት ትጠራለች። በሴንትራል ፓርክ በሚገኘው ቤትስዳ አርኬድ ውስጥ ዊንስተንንና 4 ሌሎች ሰዎችንም ታገኛለች። ዊንስተንም የኮንቲኔንታልን ሕጎች እንደጣሰችና አባልነቷ እንደተሰረዘ ይነግራታል። ከዛም 4ቱ ሰዎች ይገድሏታል። ዊንስተንም ሲሄድ ጆንን ቤቱን ከገዳዮች አስከሬን ለማጽዳት የረዳውን ተመሳሳይ የጽዳት ሠራተኛ ያገኘዋልና ጥቂት ሳንቲሞችን ይሰጠዋል። ጆንም የማርከስን አካል ሲያገኝ ቪጎን ለመግደል ይነሳሳል። ቪጎንና ሰዎቹን ወደ ሄሊኮፕተሩ ሲሄዱ ያያልና መኪናውን በእነሱ ላይ ሊያጋጭ ይሞክራል። ቪጎም አቪን ጆንን እንዲገድለው ያዝዛል። ነገር ግን የጆን መኪና አቪን ይገጫል። ቪጎም የጆንን መኪና ወደ ገደል ላይ ለመጣልም ይሞክራል። ነገር ግን ጆን በሕይወት ይተርፋል። ከዚያም ሁለቱ በዝናብ ውስጥ እጅ ለእጅ ይዋጋሉ። ቪጎ ጆንን ሊያጠቃው ይሞክራል። ነገር ግን ጆን ቢላውን ወደ ራሱ ጎትቶ ጉልበት ለመፍጠርና የቪጎን ክንድ ለመስበር ይጠቀማል። ከዚያም ቢላውን ከሆዱ አውጥቶ የቪጎን አንገት ይወጋዋል። ከዛም ትቶት ይሄዳል። ወደ መክፈቻው ትዕይንት ስንመለስ ጆን አሁንም እየደማ ነው። የሄለንን ቪዲዮ ካየ በኋላ ለመቀጠል ተነሳሽነት ይሰማዋል። በቢላዋ የቆሰለውን ቁስሉን ለማከም ወደ ውሻ መጠለያም ይገባል። ከዚያም አንድ ፒትቡል ቡችላ ተቀብሎ ወደ ቤቱ ይወስደዋል። ስለተመለከታችሁን እናመሰግናለን። ላይክ ያድርጉ፣ ሰብስክራይብ ያድርጉ እና አዳዲስ የፊልም ዳሰሳዎች ለማግኘት የደወል ምልክቱን ይጫኑ።